ውድ አድማጮቻችን ዛሬ የማስተላልፍላችሁ ይህ ከአፋር ፖድካስት ስቱዲዮ ነው። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። በአፋር ክልል ላይ እንግዲህ ከብልጽግና ፓርቲ በኋላ ሐጂ አወል ይህችን ክልል መምራት ከጀመረ በኋላ የመጡትን የለውጥ ትሩፋቶች፣ የለውጥ ሂደቶች ምን ያክል ደረጃ ደርሰዋል የሚለውን ነገር ለመቃኘት በሃይላይት ለማድረግ ያክል ትንሽ ወደ እናንተ ለማድረስ እሞክራለሁ። እንደምታዩት እንግዲህ ግብርናውን ሂደታችንን እዩት። ይህ የምታዩት እንዳለ በአፋር ክልል ነው። እንግዲህ ሌላ አካባቢ እንዳይመስላችሁ ባህር ዳር ወይ ደግሞ እንደዚህ በጣም በሌሎች ክልሎች ሳይሆን ይህ በአፋር ክልል ነው የምታዩት። እንግዲህ እንደሚታዩት ይህ ምርት ሁሉ በአፋር ክልል እየተመረተ ያለው በጣም ብዙ ምርቶች ናቸው። እንደምታዩት መሬቱ ስፋት፣ የግሪኑ በረሃ የነበሩ አካባቢዎች፣ ጦላልጎ የነበሩት አካባቢዎች እንዳለ ተስተካክሎ የግብርናው ሂደታችን ደግሞ ተጠናክሮ ቋሚ ተክሎች፣ አረንጓዴ እንትኖች አንዳንድ አካባቢ ላይ ደግሞ ብዙ እርሻው ያልተለመደ ከብልጽግና በፊት እኮ ክልላችን እንደምታዩት 50 ሺህ 30 ያችን ደግሞ በአመት አንድ ጊዜ ነበር ስናርስ ነበር ነው። በአመት አንድ ጊዜ ያችን በቆሎ ነው። ያችንም ደግሞ በእርዳታ መልክ ስንጠብቅ ያንስ እርዳታው ሲቆም ደግሞ ይቆማል፣ የማይታርስበትም ጊዜ ነበር። ያ ሁሉ ችግር ተቀርፎ በምግብ ራስን የመቻል የሚል ፕሮግራም ከወጣ በኋላ በግብርናው ላይ ደግሞ ትልቅ ትኩረት መሰጠት ከጀመረ በኋላ ሐጂ አወል አርባ እንግዲህ ክልላችን ከ50 ሺህ ከ30 ምናምን ሺህ ሄክታር በላይ ሲያርስ ያልነበረው አሁን በሐጂ አወል በብልጽግና በኋላ እንደምታዩት እንግዲህ ከ100 ሺህ ሄክታር በላይ እንግዲህ ምርት እስከ ቋሚ ተክሎቹ ሁሉ የተተከሉበት ነው። የጓሮ አትክልቱ ሳይቀር። ይሄ ብቻ አይደለም። ፓፓያው እንደምታዩት ፓፓያ አለ፣ እዚህ ጋር ሙዝ አለ፣ በጣም ብዙ ናቸው። ሲንዴ በሉት ምን በሉት እንዳለ እርሻ ላይ ጦላልጎ የነበሩት መሬቶች እንዳለ በግሪን ተሸፍኗል። ይህ መቼ የመጣ ለውጥ ነው? ከብልጽግና በኋላ መጥ ነው። እና አንዳንድ እንዲህ አይነቶችን ነገሮችን ስናይ አለማመስገን ንፍገት ይሆንብናል፣ ማመስገን ይኖርብናል። እና እኔ እንደ ሐጂ አወል አርባና ለብልጽግና ፓርቲ ትልቅ ምስጋና ለማቅረብ እሞክራለሁ። ምክንያቱም ከነሱ በኋላ የመጡ ለውጦቹን እንግዲህ በዝርዝር እንኳን ብንዘረዝረው ጊዜው ታይሙ ስለማይበቃል እንደምታዩት እንግዲህ ክልላችን አፋር እንግዲህ መጪው ዓመት ኤክስፖርት የማድረግ እንኳን ሂደት ላይ እዚህ ደረጃ ላይ ደርሰናል። ከማንም የተበቃቃል በቃ አንድ ክልል ማንኛውም ክልሎች በቃ ያልተሰሩ ስራዎች ራሱ ለተሞክሮኛ አካባቢ ላይ የተሰሩ ግን በአንድ ጊዜ ተወንጭፎ ይወጣሉ። በተጨማሪ ደግሞ ብዙ አመታቶችን ብዙ ወራቶችን የሚወስዱት አሁን እነ ማንጎ እነ ሙዝ ለምሳሌ አሁን እኛ ጋር በ6 ወር በ8 ወር መድረስ ጀምሯል። ለማርኬቲንግ ለገበያ የቀረበ እና ምርቱ እዚህ ላይ ቆመም ከ100 ሺህ ምናምን በላይ ሄክታር በየአካባቢ ላይ ክልላችን ብዙ አርሶ አደሮችን አነቃቅቷል ማለትን እንችላለን፣ በልበ ሙሉነት ማለት ነው። ስለዚህ ይህ የመጣው ደግሞ ከሐጂ አወልና ከብልጽግና መንግስት በኋላ የመጣ ለውጥ ነው እና አንዳንድ ጊዜ እንደዚህ አይነቶችን ልማቶችን ስናይ ለውጥ የለም። ለውጡ በግለሰብ በኔ ደረጃ በኔ አንጻር ካየሁት ችግር ነው። ምክንያቱም መንግስት እየሰራው መልካም ስራ ትልቅ አሁን እንደዚህ አይነት ተሰርቶ የማይታወቁ ስራዎችን እንደዚህ ተወላልጎ የነበረውን በአመት አንድ ጊዜ ብቻ ሲታረስ የነበረውን በየ3 ወሩ ምርት በየአካባቢ በአፋር ክልል በየወረዳ በየቀበሌ እንዳለ ምርትን ስናይ አለማመስገን ንፍገት ነው እንደኔ። ስለዚህ እኔ እንደኔ ክልላችን አሁን ምንም አይደለም። ከራሳችን አልፈን ጎረቤት ክልሎችን ቀልበን ከዛም አልፈን ከነሱም ተርፎ ቀጣይ ዓመት ላይ ኢንሻአላህ ኤክስፖርት የማድረግ አቅም አለን የሚል ሙሉ እምነት አለኝ። ክልሉ በዚህ አይነት አካሄድ ላይ ግብርናው ላይ ትኩረት ካደረገ አትጠራጠሩ፣ ክልላችን ኤክስፖርተር ነው የምንሆነው። ምንም የሚያጠራጥር ጉዳይ አይደለም። ስለዚህ እንደኔ እንደ ለብልጽግና ፓርቲና ለሐጂ አወል አርባ ለክቡር ፕሬዝዳንት ትልቅ ምስጋና ማቅረብ ፈልጋለሁ። እንዲሁም በግብርናው ላይ ብቻ አይደለም፣ በከተማው በኮሪደር ልማት ላይ፣ በኢንዱስትሪ ላይ፣ በኢሪጌሽን ስራ ላይ ወዘተ ሐጂ አወል በጣም ብዙ ስራዎችን ሰርቷል። ስለዚህ ፓርቲው ብልጽግና ከመጣ በኋላ አፋር ላይ 27 ዓመት ተሰርቶ የማይታወቁት በአጭር ዘመናት በዚህ በ5 ዓመት ውስጥ የተሰሩት ስራዎች ሲለካ የ27ቱን 3 እጥፍ ያደርጓል የሚል ግምት አለኝ እንደኔ። ምክንያቱም ያው እንደነበርነን ምንም ዓመት ጋር የተሻሻለ ነገር የለም። የበጀታችንን መጨመርም ደግሞ ከዛ አንጻር ስናየው ደግሞ አንድ እድገትን ያሳያል። በ27 ዓመት የነበረው እንግዲህ 3 ቢሊዮን ነበር። አሁን ከብልጽግና በኋላ ከስንት 5 ቢሊዮን ገባ፣ 7 ቢሊዮን ገባ። አሁን ላይ ስንት ላይ ነው? እንግዲህ 11 ቢሊዮን ገባ። ይህ ምንድነው?
ኢንካማችን ነው ገባ ኢንካማችን ያንስ የኛ ገቢ የምናስገባው አርሶ አደርም ይሁን ነጋዴውም ይሁን ይሄ ሁሉ በዚህ ስኩዌር ያንስ በዚህ ንጽጽር ይህ ገቢ ሲኖር ነው በጀታችን እየጨመረ የሚታው። ስለዚህ አንዳንዴ የተሰራውን ነገር ማመስገን ያን ያክል ክፋት የለውም። ብልጽግና በእርግጥ አሁን ካለው ዋናው ሰላምን ነው። ሰላምን የሚያክል የለም። ሰላም ስትሆን ነው በሀገር የሚሰራው እና ሰላማችን አረጋግጦልናል። ከዛም አልፎ ከሰላም በማግስት ደግሞ ምንድነው ግብርናው ላይ ትኩረት አደረገ፣ መሰረተ ልማት ላይ ትኩረት አደረገ፣ ኢሪጌሽን ላይ፣ ቱሪዝም መዳረሻ፣ ክልሉ የቱሪዝም መዳረሻ፣ የዶላር ማመንጫ ሁሉ ነገሮችን እንግዲህ ይሄ የመጣው በብልጽግና ነው። ስለዚህ እንደኔ ብልጽግና ቀጣይ ዓመት ላይ አሁን በቀጣዩ ዓመት ላይ በዚህ ሂደት በቀጣዩ ዓመት ላይ ከቆየን ኢንሻአላህ ክልላችን አትጠራጠሩ ከራሳችን አልፈን ለውጭ ሀገራቶች ኤክስፖርት የምናደርግ የብዙ አርሶ አደር ገበሬዎች ባለሀብት ኢንቨስተሮች እንደምትፈጥር ጥርጥር የለኝም። ስለዚህ እንደኔ ለብልጽግና መንግስት ትልቅ ክብር አለኝ። ብልጽግና መንግስት በዚህ ግስጋሴ ከሄደ ምንም አልጠራጠርም። በብልጽግና ፉል ኮንፊደንስ ብዙ ያልታየናቸው ለውጦችን አሳይቶናል። እንግዲህ እንደምታዩት ይቺ አፋር ነች። እንደምታዩት አፋር በዚህ ሁኔታ ላይ ማየት እኛ ራሱ ህልም ነው የሆነብን። ግን ይህ ብልጽግና ፓርቲ የተናገረውን የሚተገብር ፓርቲ ስለሆነ ብልጽግናን ከመደገፍ ወደ ኋላ አንልም። ሐጀውን አርገን እድሜና ጤና ይስጣቸው ይህን እንዳሳየን በሱ ዘመን ይሄን ነገር እንድናይ የ27 ዓመት ቁጭታችን በዚህ በ5 ዓመት ውስጥ ሐጀውን አርባ ስላለኝና በብልጽግና መንግስት ሁሉ ነገር ተትረፍርፎ ይህንን ማየታችን ለእኛ ትልቅ ኩራት ተሰምቶናል። መሪያችንን ፈጣሪ ጠብቅልን። ፓርቲያችንን ደግሞ የተሻለ ፓርቲ እንዲሆን በልማት ላይ ደግሞ በተለያዩ ዘርፈ ብዙ ልማቶች ላይ ደግሞ እንደዚህ እያንዳንዱ ላይ ነጥብ እያደረገ ጥያቄ ምልክቶችን ችግሮችን እየቀረፈ ከሄደ አትጠራጠሩ ክልላችን ራሱን ከመመገብ አልፎ ኤክስፖርተር እንደምንሆን አንጠራጠርም። ስላዳመጣችሁ አመሰግናለሁ። የማስተላልፍላችሁ ከአፋር ፖድካስት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።